በጤና ዘርፍ ዛሬ አሜሪካ ውስጥ በሁለተኛ ደረጃ አንገብጋቢ ተብሎ የተቀመጠው ራሳቸውን የሚያጠፉ ሕፃናትና ወጣቶች ቁጥር መጨመር ነው። በዚህም ዕድሜያቸው ከ10 እስከ 19 ክልል ውስጥ የሚገኙ ሕፃናትና ወጣቶች ላይ ቁጥሩ አይሎ እንደሚታይ ጥናትና ምርምር ከሚያደርጉ ሆስፒታሎች ድረ-ገጽ ውስጥ የወጣው መረጃ ያሳያል። ፍቅር የከለከልናቸው ልጆቻችን በአሜሪካ እውነተኛ ታሪክ። ጸሐፊ ዶክተር የትምወርቅ፣ ተራኪ ቤተልሔም ሰለሞን። ታሪኩን እስከ መጨረሻ ያዳምጡት፣ ይማሩበታል። ናፍቆት ሚዲያ የተለያዩ እውነተኛና አስተማሪ ታሪኮች የሚቀርብበት ናፍቆት ሚዲያ። አይተው ሲጨርሱ ለሌላው እንዲደርስ ሰብስክራይብ፣ ላይክ፣ ሼር ማድረግዎን አይዘንጉ። ናፍቆት ሚዲያ። ረዥም ዓመት አውሮፓ ውስጥ የኖረችው ኢትዮጵያዊቷ የአእምሮ ሐኪም ዶክተር የትምወርቅ ወደ አሜሪካ ከመጣች በኋላ ከጊዜ ወደ ጊዜ የጨመረ የመጣውን በተለይ በወጣቶች ላይ ራስን የማጥፋት ችግር ለመቅረፍ በእምነት አካባቢ በመገኘት ከማህበረሰቡ ጋር በበጎ ፈቃደኝነት ለመስራት ወስናለች። ከስራ ሰዓቷ ውጪ የልጆችን ችግር ለመቅረፍ የመጀመሪያው መነሻ ለማግኘት እናቶችን ቡና ጠጡ ሰብስባ ጠርታ አነጋገረቻቸው። በማህበረሰባችን በጋራ የቤተሰብን ጉዳይ መነጋገር ያልተለመደ ነገር ስለሆነ የመጀመሪያው ስብሰባ ያለ ውጤት ተበተነ። ሁለተኛው ስብሰባ ወላጆች ጥንድ ጥንድ የሆኑ እንዲሁም ለየብቻ ሊያነጋግሯት እንደሚፈልጉ በስልክ ቀጠሮ እያያዙ መገኘት ጀመሩ። በመጀመሪያው ቀን የተገኙት ወላጆች ላይ የተገነዘበችው እናት በጣም ቁጡ፣ ነጭናጫና ጨዋይ ከመሆኗ የተነሳ ባልየው እርሷን ለማዳመጥ የተፈጠረ ወይም መስማት የተሳነው ይመስል ነበር። ሁለት ሴት ልጆች ሲኖሯቸው የመጀመሪያ ልጃቸው ወደ ኮሌጅ ለመግባት ስትወስን ከሚኖሩበት ከተማ የ8 ሰዓት የመኪና ጉዞ ርቀት ላይ ያለ ኮሌጅን መርጣ ከቤተሰቡ ርቃ ሄደች። ምክንያቷን በሚኖሩበት ስቴት ውስጥ የተለያዩ እድሎች ቢኖሩ ልጅቷን የማሳመኑ ጉዳይ አልተሳካም ነበር። በዚህ የተነሳ ከእናቷ ጋር በነበራቸው ጭቅጭቅ ኮሌጅ ከገባች ከብዙ ጊዜ በኋላ ነበር በስልክ እንኳን ማውራት የጀመሩት። በዚህም የተነሳ ዶክተር የትምወርቅ መስራት የነበረባት ከእናትየው ጋር ስለነበረ ስራዋን ከእናት ጋር ብቻ አደረገች። ዛሬ ልጅቷን እንድትሸሽ ያደረጋት ጸባይዋ በትዕግስት አብራው ያለውን ባለቤቷንና በቤት ውስጥ የቀረችውን ልጇን ከዚያም በዘለለ ጤንነቷን ሊያበላሽ ስለሚችል ባህሪዋን በጋራ መስራት ጀመሩ። በዚህም ልጆቿን ተጠያቂ ማድረግ ባይቻልም እቤት ውስጥ የቀረችው ልጃቸው ችግሯን ለቤተሰቦቿ ከመንገር ይልቅ ከጓደኞቿ ጋር ትካፈለው ነበር። ወደ ዶክተር የተከሰቱበትም ምክንያታቸው ይኸው ነበር። ወላጆቿን ማናገር አትፈልግም። በተለይ እናቷን አብዛኛውን ጊዜዋን ከትምህርት ቤት መልስ መኝታ ቤቷን ዘግታ ታመሻለች። በድብቅ የምትጠቀማቸው ከብቸኝነቷ ማምለጫ እጾች ተጠያቂዋ እናቷ እንደሆነች ምክንያት ታደርጋታለች። ጥያቄው ለዶክተር የትምወርቅ ግን ይለያል።
ለልጅቷ እዚህ መድረስ እናት አስተዋጽኦ እያበረከተች ነው። አሜሪካ ከገባች ጊዜ አንስቶ የተግባባቻቸው ባልና ሚስት መካከል ዶክተር የትም ወርቅ ለምትሰራው ስራ ድጋፍ ለመስጠት በፈቃደኝነት ከመጡት ውስጥ በትዳር ያፈሩት አንድ ልጃቸው አባት በተወለዱበትና ባደጉበት ስነ ምግባር ለማሳደግ ከፍተኛ ትግል አድርገዋል። የአሜሪካና የኢትዮጵያ ባህል የተጋጨበት ልጃቸው አይቻልም የሚባለው ነገር ቢበዛበትም በትምህርቱ በርትቶ ኮሌጅ ሲገባ እስቴት ቀይሮ ሄዶ ከአባቱ ሕግና ትዕዛዝ ውጭ ቢቆይም ለእናቱ የነበረው ናፍቆት ሲበረታበት መሃል ላይ በሚኖረው የእረፍት ጊዜ ቤተሰቡን ለማየት ሲመጣ ከአባቱ ጋር የማያቋርጥ ጭቅጭቅ ውስጥ ይገባል። የእረፍቱን ጊዜ በዚህ ሁኔታ አሳልፎ ወደ መጣበት እስቴት ከተመለሰ በኋላ ላልተወሰነ ጊዜ የነበራቸው ፍቅር ይቋረጥና በእናት አስታራቂነት ይቀጥላል። ከሕፃንነቱ ጀምሮ በትምህርቱ ፈጽሞ ዝቅ ካለ ከሚነሳው ጭቅጭቅ አንስቶ በትምህርት ቤት በሚሳተፍባቸው ስፖርቶች ላይ የሚያሳየው አካላዊ ብቃት ሳይቀር ውጤቱ ካላማረ በሚደርስበት ቅጣት የተማረረው ብቸኛው ልጅ ኮሌጅ ሲገባ ነፃነቱን አወጀ። ትምህርቱን ጨርሶ እዛው የተማረበት የአሜሪካ ግዛት ውስጥ በሙያው ስራ ይዞ የተረጋጋ ሕይወት እንደጀመረ እናት ካጠገባቸው እንዲሆን የንብረታቸው ወራሽ እርሱ ብቻ ስለሆነ እንዲመለስ ያባብሉታል። በእርሱና በአባቱ መካከል ያለው የማያቋርጥ ሰላም ማጣት በማሰብ አሻፈረኝ ቢልም አባት ኢትዮጵያ አዲስ የሥራ መስክ ፈጥረው ላልተወሰነ ጊዜ ወደ ሀገር ቤት ሊገቡ እንደሆነ ባሳመኑት መሰረት የእናቱን ቃል ተቀብሎ ወደ ቤተሰቡ ቤት ተመለሰ። እንደተባለውም አባት ወደ ሀገር ቤት ሄዱ። ከእናቱ ጋር የተረጋጋ ሕይወት መኖር ጀመረ። ኢትዮጵያ የራሳቸውን ቢዝነስ ጀምረው የነበሩት አባት ነገሮች እንዳሰቡት እየሄደ ስላልነበረ ጠቅልለው ወደ አሜሪካ ለመመለስ ወሰኑ። ከመመለሳቸው ከአንድ ቀን በፊት በስልክ ካወራቸው በኋላ ከኤርፖርት እንደሚቀበላቸው ቃል ገብቶ ተሰነባብተው ተለያዩ። የዛኑ ቀን ማታ ከቤት ወጣ። ከዛ በኋላ አልተመለሰም። ወላጆቹ ያላፈላለጉበት ቦታ አንድም የለም። የ26 ዓመት ልጃቸው ዛሬ በሕይወት ካለ 30 ዓመት ይሞላዋል። ሊገኝ ግን አልቻለም። ተጠያቂ ራሳቸውን ቢያደርጉም አባት ዶክተር የትም ወርቅ ለምትሰራው ስራ በበጎ ፈቃደኝነት ታሪካቸውን ለተሰበሰበው ማህበረሰብ ተናገሩ። ሌላው ደግሞ ባልና ሚስት በንብረት የተነሳ ከፍተኛ ጸብ ውስጥ ይገቡና አባት ቤቱን ጥሎ ይወጣል። አብዛኛው የጸባቸው መነሻ የነበረው ንብረት ሀገር ቤት ስለነበረ ንብረታቸውን ሸጠው ተከፋፍለው ፍቺ ፈጽመው ከሀገር ቤት ይመለሳሉ። አባትም ወደ ቤት ሳይመለስ ይቀራል። ልጆች አባታቸውን በፍቅር ስለሚወዱት ሊያገኙት ቢፈልጉም ከልጆቹ ጋር የነበረው ግንኙነት ምክንያቱ ምን እንደሆነ ሳይታወቅ ይሁን ወይም የቀድሞ ሚስቱን የተበቀለ መስሎት ባይታወቅም ለ2 ዓመታት ያክል ተሰውሮ ሲያበቃ ሌላ ሚስት ከሀገር ቤት አግብቶ መጣ። ይህን የተመለከተችው የቀድሞ ባለቤቱ እልኋን በየቀኑ ልጆቿ ላይ ትወጣ ጀመር። የአባታቸው ፍቅርና ናፍቆት ያለባቸው ልጆች በሳምንት 2 ቀን አብረውት እንዲያሳልፉ በብዙ ልመና ከፈቀደችላቸው በኋላ ሲመለሱ ያለው
ቅጥ ያጣ ጭቅጭቅና ጩኸት ምርር ያላቸው ልጆች ፊታቸው ላይ የሚታየው ሐዘን ቤት ውስጥ የጠፋውን ሰላም ያስነብባል። በጤና ዘርፍ ዛሬ አሜሪካ ውስጥ በሁለተኛ ደረጃ አንገብጋቢ ተብሎ የተቀመጠው ራሳቸውን የሚያጠፉ ሕፃናትና ወጣቶች ቁጥር መጨመር ነው። በዚህም ዕድሜያቸው ከ10 እስከ 19 ክልል ውስጥ የሚገኙ ሕፃናትና ወጣቶች ላይ ቁጥሩ አይሎ እንደሚታይ ጥናትና ምርምር ከሚያደርጉ ሆስፒታሎች ድረ ገጽ ውስጥ የወጣው መረጃ ያሳያል። ዕድሜያቸው ከ5 እስከ 11 ዓመት የሚደርሱ ሕፃናት ደግሞ ራሳቸውን የመግደል ሙከራ ይሁን ራሳቸውን የማጥፋት አብዛኛዎቹ ሲወለዱ የአእምሮ ችግር ያለባቸው እንደሆኑ ያሳያል። ጤነኛ ሆነው ተወልደው አእምሮአቸውን እስከ መሳትና ራሳቸውን እስከ ማጥፋት የሚያደርሳቸው ችግር የሚፈጠረው በአብዛኛው በቤተሰብ ግጭትና ክርክር መሃል የሚመጡ በማህበረሰቡ በሚደርስባቸው መገለልና መጥፎ ትችት ከዚያም በዘለለ በጓደኞቻቸው ማለትም በትምህርት ቤት አካባቢ በሚገጥማቸው አንገታቸውን የሚያስደፉ የሰውነታቸውን ውፍረት፣ አለባበሳቸውን፣ የመጡበትን ማህበረሰብ የሚመለከት ስድብ ስለሚደርስባቸው ከዛም በዘለለ ችግራቸውን ጊዜ ወስዶ የሚያዳምጣቸው ስለማይኖር በመጀመሪያ ጥልቅ የሆነ ጭንቀት ውስጥ ይገባሉ። አንዳንድ ጊዜም በሚጠቀሟቸው ሶሻል ሚዲያ ውስጥ ያሉበትን ሁኔታ ይናገራሉ። በዚያም ላይ የሚሰጡ ትችቶችና ክፉ አስተያየቶች ስሜቶቻቸውን ይጎዷቸዋል። ሲበረታም ራሳቸውን እስከ ማጥፋት ይሄዳሉ። ራሳቸውን የማጥፋት ሙከራ አድርገው ካልተሳካላቸው ማህበረሰቡ ይህንን ጉዳይ አንስቶ ስለነሱ የበለጠ ያወራል ብለው ስለሚያስቡና ስለሚሸማቀቁ ጊዜውን ጠብቀው ከማሳካት ወደኋላ አይሉም። ዶክተር የትምወርቅ ዕድሜያቸው ከ11 እስከ 19 ያሉትን ታዳጊዎች ሰብስባ እርስ በርሳቸው ያለባቸውን የችግር ሁኔታ እንዲያወሩ በከፈተችው መድረክ ውጤታማ ድልን ለሀገሯ ማህበረሰቦች አግኝታለች። አሜሪካ ውስጥ ተወልደው ያደጉት እነዚህ ልጆች ገበና የሚባል ነገር ስለማያውቁ ችግራቸውን ከመነሻው ጀምሮ ስለአካፈሏት መፍትሄውን ማግኘት ቀላል አድርጎላት ነበር። በሁለተኛው ዙር ወላጆችን ሰብስባ ልጆቻቸውን ማዳመጡ ላይ እንደሆነ መፍትሄው ነገረቻቸው። ፍቅርና ጆሮ የተነፈጉት ልጆች በሂደት አዳዲስ ለውጦችን ማግኘት ተቻለ። ዛሬ ዶክተር የትምወርቅ ራሷን ደብቃ እየሰራች ለብዙዎች መፍትሄ አፈላላጊ ሆናለች። ተፈጸመ።